መጀመሪያ ላይ እንደ ስትገቡ ልክ ዩቱብ ስትከፍቱ ያገኛል የምትሉት ግን እሱን ሲጎትቱ እሱን ሲያሰቃዩ ምናምን ነበርና እኔም እውነት መስሎኝ በጣም ነበር የደነገጥኩት። ግን መጨረሻውን ካየው በኋላ ነው ትንሽ የተረጋጋው። ቢሆንም ግን እንደዛ ነገር አይደረግም። የእውነት ለመናገር የፈለገው ፕራንክ የሚሆን የፈለገው ሰርፕራይዝ የሚሆን ታስታውሳላችሁ? እዚህ በፊትም ራሱ እንደዚህ ሰርፕራይዝ እናደርግ ብለው እጁን ከእንትን ጋር አስረው ምናምን እንዴ የቆየ ቂም ያለባቸው ነው የሚመስለኝ። እውነት ልጁ ለራሱ እንጨት ነው እንኳን አይደለም እጁና እግሩ ታስሮ ልጁ ራሱ በመከራ ነው የሚንቀሳቀሰው። የእውነት የለም እኮ በቃ እንትን በቃ ምን ልበላችሁ በጣም ከጊዜ ጊዜ በተለይ አሁን ላይ እኔ አላውቅም። እውነት በእግዚአብሔር ቸርነት ነው ሚኪ ቆሞ ራሱ መንቀሳቀሱ። እንትናም ነገሩ እንደዛው ነው፣ ልዑልም እንደዛው ነው። ሁለታቸውም እንደዛው ናቸው። ያው የስራም ጫናም ስለሚበዛባቸው ይመስለኛል ሰውነታቸው ምንም ነገር እንኳን እንትን ቢል መቋቋም አይችሉም። እና ሞት ደግሞ እንደዚህ አይነት ቪዲዮ ስትሰሩ ለተመልካቾችም አስቡላቸው። ኮሜንት የሚጽፉት ሰዎች በጣም ነው የሚያሳዝኑኝ። በእናንተ ምክንያት አንድ ሰው ልቡ ቀጥ ይላል። በቃ የሆነ የደም ብዛት እግዚአብሔር ይመስገን እስካሁን ድረስ የለብንም እንጂ ቢኖርብን ቀጥ አድርጋችሁን ነበር። በጣም ነው የምታሳፍሩት። የእውነት የማይሆን ነገር ማድረግ የለባችሁም። በቃ እናንተን እንትን ለማለት እናንተ ሰርፕራይዝ ለማድረግ ተመልካች ክብር ለተመልካች እውነት እኮ የመሰለው ሰው አለ። እግዚአብሔርን ኮሜንቱን አይታችኋል? እንዳለ የሚያለቅስ ነው ያለው። እውነት መስሎት ምስኪን ህዝብ። አቤተኛ ሰው እኮ በተለይ አረብ ቤት ያላችሁ እህቶች ታሳዝኑኛላችሁ። የእውነት በጣም ነው የምታሳዝኑ። ተጨንቃችሁ ሲመጡ ሲሄዱ፣ እረ መድኃኒዓለም እኔ ለእናንተ ነው የማዝንላችሁ። የእውነት እነሱስ ኦልሬዲ እየተዋወቁ ነው የሚሰሩት። ግን እናንተ ደግሞ ሳታውቁ እንደዚህ ስትሉ ታሳዝኑኛላችሁ። የምትጽፉትን ሳነብ ምናምን ሁሉ ብቻ እግዚአብሔር ለበጎ ነው። ለማንኛውም ታምራት የተባለው ሰውዬ እንግዲህ ተይዞ ምን ላይ ነው እያላችሁ ነበረ። እንግዲህ ቀን ላይ የተለቀቀ በአዲሱ ቻናል ቪዲዮ ነበረ። እሱ ላይ ነው አምጥቼ እኔም ቪዲዮ ሰርቼላችሁ ነበር። እንግዲህ አብዛኞቻችሁ ተጠራጥሬ ነበር፣ እንዳበበ ይሸውደዋል ብዬ ነበረ። ሰርታለት እንኳንም አላመለጠ እያላችሁ ብዙ ነገር እየጻፋችሁልኝ ነበር እና በዚሁ አጋጣሚ እሱ ስላላመለጠ ደስ ብሎኛል። ግን አሁንም ይሄ ነገር እንዳይደገም ልዑል እርምጃ መውሰድ ያለበት ይመስለኛል። ኦልሬዲ ቪዲዮ ይለቃል ብዬ አስባለሁ። በእንትኑ በዛኛው ነው እንጂ በዚህ በዋናው እንኳን ቪዲዮ አልለቀቀም እስካሁን ድረስ። በዛኛው ግን ትለቋል። ከፈለጋችሁ እዛ ሄዳችሁ ማየት ትችላላችሁ። ፈጣሪ ይጠብቃቸው። የእውነት ሁልጊዜ የምምላችሁ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እንደውም ፈጣሪ ስለሚወደው ነው እንደዚህ አይነት ነገሮች ሲከሰቱ በእያንዳንዱ እንትኖች እያያችሁ እንዳላያችሁ የምታሳልፉት። እና እንደውም ልዑል ፈጣሪ ይወደዋል። በተደጋጋሚ እንደዚህ አይነት ነገሮች እየተከሰቱበት እሱን ትልቅ እንትን ውስጥ ለማስገባት አይበለውና አስቡት። ይሄ ሰው ሲወርድ ቢወድቅ ወይ የሆነ ነገር እንትን ቢል ተጠያቂ ይሆናሉ እኮ ወገን። ልዑል ተጠያቂ ይሆናል እንዴ? ሰው በራሱ እንትን አምጥቶ ቤት እንትን ብሎ አስቀምጦ ራሱን እንትን አለ፣ ራሱ አጠፋ ወይ የሆነ ነገር ሆነ ቢባል ማን ያምናል? እሺ እናንተ ገደላችሁት፣ እናንተ እንትን አላችሁ ነው የሚባለው። አባትየውም ቢሆን ልጁ የሆነ ነገር ቢሆንበት ምንም እንኳን ቢበድለው አባት ነው ታውቃላችሁ። የሰይጣን ጆሮ ይደፈን። ልዑልን ከመክሰስ ወደ ኋላ አይልም ነበር። ግን ደግሞ ፈጣሪ ለሱ ሲል እንግዲህ ምንም ነገር ሳይሆን አንደኛ ሳያመልጣቸው እጃቸው ውስጥ ስላለ ደስ ብሎኛል። እንግዲህ ከአሁን በኋላ ደግሞ ምን እንደሚፈጠር አብረን እናያለን። በደንብ ጥንቃቄ ማድረግ አለባቸው። እንደነዚህ አይነት ሰዎች ከነገራችን ላይ በጣም አንገት የሚደፋ ሰው ሁልጊዜ ካያችሁት ማነው ስሙ አበበ
በጣም ሲወራ አንገቱን ቅርቅር አድርጎ ነው ሁሉ ነገር ካያችሁት ማለት ነው። እና ልክ ታመምኳ ምናምን ታሞ አይደለም። ይሄ ራሳችሁ ያዘጋጁት ወጥመድ ነበረ። እንግዲህ ነግሯችኋል፣ ሰምታችሁታል። ሐኪም ቤት ምናምን ብሎ ሸውዷችሁ ይሄድ። ይሄኛው ደግሞ አማራጭ ሲያጣ ደግሞ በሌላ በኩል እሱን እንትን ለማለት ነበር፣ ግን አልተሳካለትም። የዚያኛው እንኳን በዶክተሮቹም በምኖቹም ሰዎችም አግዘውት እንዲያመልጥ አድርገውታል። ይሄን ደግሞ ጀግኖቻችን እንግዲህ በር ላይ ቆመው እሱን ሲጠብቁ እንቅልፍ አልቦ፣ ለእነሱ ግን የእውነት የሆነ ነገር መደረግ አለባቸው እኮ ለልዑል ከጀርባ ካሜራ ጀርባ ያሉት ወንድሞቻችን በጣም 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 አሪፍ ነገር የሚሰሩት ከልዑል በላይ ነው የሚሰሩት ብላችሁ ያለማጋነን ነው የምነግራችሁ። የእውነት ቀንና ሌሊት አይሉም። አስቡት፣ መረጃ ከየትም ከየትም አምጥተው ለልዑል የሚሰጡት እነሱ ናቸው እና በጣም እንትን የሚሰሩት ስራ እነሱ ናቸው፣ ዋናውን ማለት ነው። እና እንደዚህ ይሄን ልጅም ራሱ እነሱ እንቅልፋተው ብርድ ነው ምንድን ነው ሙቀት ነው ሳይሉ ሳይፉ እየተፈራረቀባቸው ይህን ሁሉ ስራ እንግዲህ እስካሁን ድረስ የሚያሰሩት ከካሜራ ጀርባ ያሉት ወንድሞቻችን ስለሆኑ የእውነት የሆነ ነገር ቢሰጣቸው ደስ ይለኛል። እስካሁን ድረስ በእነሱ በኩል ማን ይታመናል ወይም ማን አይታመንም እያልን ነው እንጂ የምናማቸው የሆነ ነገር ይደረግላቸው ብለን አንድ ቀን አናውቅም። እውነት ኮሜንት የምትጽፉት ራሱ ከካሜራ ጀርባ ያሉት ይሸለሙ ይሸለሙ እያላችሁ የእውነት እናንተ ባላችሁት እኮ ልዑል ከነገራችን ላይ እያንዳንዱ ኮሜንት ስለሚያነብ የሆነ ባለፈውም እናንተ ታረቁ ታረቁ ብላችሁ አቤል እና ልዑልን አስታርቃችኋል እና አሁንም እናንተ ብትጽፉ በዛ ብላችሁ ይሸለሙ የሚል እንትን ኮሜንት ብትጽፉ እርግጠኛ ነኝ የሆነ እንትን አይቶ እንግዲህ አንድ ዳስፖራ የሆነ ወይ ውጭ ሀገር የሚኖር ወይ እዛ ኢትዮጵያ ውስጥ ያለ ለነሱ ቢሰጣቸው ደስ ይለኛል። የእውነት ይደክማሉ፣ ይለፋሉ፣ ግን ደሞዛቸው ብቻ ነው እንጂ ሌላ ነገር ሲደረግላቸው እስካሁን አላየንም። ከዚህ በላይ የእውነት የሚሰሩት ስራ በጣም እንትን ነው፣ ግነት እንትናቸው በጣም አነስተኛ ነው። ደሞዝ የሚቀበሉት ነገር ማለት ነው። የሰው ህይወት የሰው እንትን እያተረፉ ነው። እዚህ ጋር ብዙ ነገሮች አሉ ተቋቁመው ነው እንትን የሚሉት ግን እና እንግዲህ እግዚአብሔር አንድ ቀንም ካለ ይሰጣቸዋል ብዬ ተስፋ አደርጋለሁ። ሁሉም በጊዜው ነው። እኛ በቸኮልን ቁጥር ምንም ነገር አናገኝም። ተረጋግተን የምንሰራቸው ስራዎች እንትን ካልን አንድ ቀን ይሰጣቸዋል ብዬ ተስፋ አደርጋለሁ። ልክ እንደማን ነው ስሙ ቴድሮስ ቴዲ ነው። አዎ ቴድሮስ ቴዲ። እሱ አሁን ባላሰበው እንትን በጣም ይሸለም 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 እያለን ብዙዎቻችን እንትን ስንል ከካሜራ ጀርባ ነበር በፊት። ከዛ በኋላ እኛ ባልነው መሰረት እንግዲህ የቤት ባለቤት ባለ 3 መኝታ ቤት የተገዛለት ቴዲ አሁን እንኳን ያው ስላቆመ መቼም አትረሱትም፣ እርግጠኛ ነኝ። መልካም የሰራ ሰው ከነገራችን ላይ ሁል ጊዜ ስሙ እንደ ተጠራ ነው እና እሱ ልጅ ልክ እንደነዚህ ወንድሞቻችን ነበረ። ፊት ለፊት ሲመጣ ደግሞ እንግዲህ ትልቅ ነገር ተሰጥቶታል። ያው በትንሽም ነገሩ እነሱ ምንም ነገር ቢደረግላቸው ያንሳቸዋል እንጂ አይበዛባቸውም፣ የሆኑት ከሚሰሩት ስራ ማለት ነው። እና ብቻ እግዚአብሔር ይጠብቃቸው ወንድሞቻችን። ለማንኛውም እንግዲህ በትንሹም ቢሆን የሚኪ ነገር ያው አይታችሁታል። ኦልሬዲ ቀኑን ሙሉ ሚኪ እንዴት ነው ምናምን ስትሉ ነበር አብዛኞቻችሁም። እንግዲህ አዲስ ነገር እንግዲህ ይሄ ነው። ሰፕራይዝ ብቻ ነው የተደረገው። ምንም የተጎዳው ነገር የለም፣ የታገተም ነገር የለም። ዝም ብላችሁ ራሳችሁን አትደንግጡ ነው፣ አትስደናገጡ ነው የሚባለው። እና አንዳንድ ጊዜ ለራሳችሁ የሆነ ነገር እንትን በሉ። ምንም ነገር ቢሆን ከራስ ምንድን ነው የሚባል አባባል አለ። ስለዚህ በሆነው ባልሆነው እየደነገጣችሁ እንትን አትበሉ። እንዴት አሳዝናችሁኛል የእውነት ኮሜንት ስትጠይቁኝ በውስጥም በምንም እያላችሁ እና ኦልሬዲ ቪዲዮን አላያችሁትም ነውስ ምንድን ነው አላውቅም። ብቻ ለማንኛውም ሰላም ነው። እግዚአብሔር ሰላምን ያምጣላቸው። እንደዚህ አይነት ነገሮች ሁልጊዜም ይከሰታሉ። ያው ሚኪ ደግሞ እንደ ቀልድም እንደ እንትንም
ልጁ ዝም ብሎ የሆነ አምሶሪ ትንሽ ጉንፋን ይዞኛል። ክረምት ገብቷል ለነገሩ። ያው ውጭ ሀገር ያላችሁ ሰዎች እንግዲህ ክረምት ገብቷል እና በዚሁ አጋጣሚ ግን ቪዲዮ ላይክ አድርጉ ፕሊስ። እኔ ስንት እንትን ብዬ መረጃ ምናምን እያመጣሁላችሁ አብዛኞቻችሁ ገብታችሁ ነው የምትወጡት። ላይክ ብታደርጉ ከእናንተ ምንም የሚጠበቅ ነገር ስለሌለ የማይቆጥርባችሁ ስለሆነ ከቻላችሁ ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ እኔ ብዙም 10 ጊዜ እንደዚህ ቪዲዮ ስሰራ አይታችሁ ከሆነ አንድ ቀን እኔ ከስንት አንዳንድ ቀን በመሀል እንደዚህ እጠይቃለሁ እንጂ አልጠይቅም። ማለት ሰው ማስቸገር ይሆንብኛል እያልኩኝ ነው ዝም የምላችሁ እንጂ ማለቱ ጠፍቶኝ አይደለም። እናንተ ደግሞ አስባችሁ ብታረጉ ደስ ይለኛል። በተረፈ እንግዲህ ስለሚኪ ይሄ ነው ሉላችንን እንግዲህ በዛ ሰውዬ መልኩ እንግዲህ ምን አዲስ ነገር አለ የሚለውን እንግዲህ አዲስ ቪዲዮ ተለቆላችኋል ዋናው ቻናል ላይ። ስለ አበበ ነው ዛሬ ደግሞ አበበን የሚያውቅ ሰው መሰለኝ እንግዲህ ዛሬ የመጣው። እንግዲህ የእነሱ ነገር መቼም በየጊዜው አዳዲስ አጀንዳ አይጠፋም። በቃ ከየት ሰዎቹ ራሱ ከየት እንደሚመጡ እኮ እኔ ግራ ነው የሚያጋባኝ ወገን። የቀበሌ እንትን እየተሰማራ ይመስለኛል አንዳንድ ጊዜ ሰው በጣም ምን ያክል ሰው እንደሚያሰማሩ። ሊያ አበበ የተባሉ ሰዎች በየቀኑ እየተለቀሙ እስር ቤት ቢገቡ ራሱ ምንም አያልቁም። ዛሬም አዲስ ነገር መጥቷል። እንግዲህ ገብታችሁ እዩ። እኔ ብዙም ከምነግራችሁ እራሳችሁ ገብታችሁ ማየት ትችላላችሁ። ብቻ ስለ ታምራት ግን ምንም ነገር እስካሁን ድረስ ምንም ነገር የለም። ያው በመሀል ስለ ታምራት እያወራ ነበር በደንብ። አንዳንዶች ግን ቪዲዮን ሳታዳምጡ እኮ ነው የምትወጡት ልበል። ኮሜንት ዝም ብላችሁ ነው የምትጽፉት። እንዴት ነው አሁን አንዳንዴ በመሀል የሆነ ነገር ያወራሉ። ግን አብዛኞቻችሁ ኮሜንት ብቻ ለመጻፍ እንትን ስለምትል ነው እንጂ ቪዲዮ እስከ መጨረሻው ካዳመጣችሁት ያወራል። ወይ ከቪዲዮ መጨረሻ ወይ ከቪዲዮ መጀመሪያ ላይ ነው ስለሱ የሚያወራው። ስለዚህ ስሙ እንግዲህ አሁንም ነግሬያችኋለሁ፣ እውነታውን አላመለጠም። እነሱ እጅ ላይ ነው ያለው። ሞት ደግሞ በሱ እጅ በሱ አፍ ስትሰሙት ደግሞ በደንብ እንድትረጋጉ ያክል መስማት ትችላላችሁ። የሞዳችሁ ኦልሬዲ ዋናው እነሱን ምንም ነገር ስላልሆኑ ማመስገን ነው ያለብን። ምክንያቱም የሆነ ሰው ቢጎዳ ማን ነው ተጠያቂ? እንዲህ እሱ ኦልሬዲ ልጁ ተስፋ የቆረጠ ሰው ነው። ስለዚህ እነዚህኞቹ ደግሞ ለህዝብ መኖር አለባቸው፣ ለአንድ ሰው አይደለም። ልዑል ወይ አቤል ወይ የሆነ እንትን ቢል ለብዙ ሰዎች እንትን ናቸው እና እግዚአብሔር ይጠብቃቸው ከማለት ውጭ ምንም አይደለም። እንግዲህ በእናንተም ጸሎት ነው እስካሁን ድረስ ከእግዚአብሔር በታች ያሉት ማለት ነው። ለሁላቸውም ጸሎት የምታደርጉላቸው እህቶቼ ሲመጡ ተደስታችሁ ሲጠፉ ተጨንቃችሁ እንትን የምትሉ ሰዎች እናንተን የእውነት ሳላመሰግናችሁ አላልፍም። በጣም እውነት በእነሱ ስም በጣም ነው የማመሰግናችሁ ማለት እወዳለሁ። ለማንኛውም የዛሬው ቪዲዮ እንግዲህ ይህን ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ ወዳችኋለሁ፣ አከብራችኋለሁ። ፕሌስ ላይክ እያደረጋችሁ ጀምሩ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።